አንድ ሰው ሲደሰት ማይደሰት ሰው አይደለም። ባንድ አስከሰታ ደግሞ አንተም እግዚአብሔር አምላክ ያስደስታል። ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋር። ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። ጋሽዬ እሱንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። እኔ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ዞር ነው። ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ታውቅ ራስሽም እኮ ብለሽኛል። ዱላ ግን እንዲህ ወንበር ላይ አንስቼ እንዲህ በቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ? በቃ ካንተ ጋር እንትን ስትልብኝ እኔ ተሰማኝ። እኔ እኮ ጋሽዬ ዕቃ አይደለሁም አይደል? ጥፋቱን እንደ ጥፋቱን መቀበል ግድ ይላል። ዕቃ አይደለሁም እኔ አይደል ጋሽዬ? እሷ ደስ ሲላት እንለያይ ስትፈልግ ደግሞ እንትንም በል። እኔም ሰው እኮ ነኝ። በቃ ከሙሽ ያገናኘኝ ምናወራው ነገር አለ። ከሷ ጋር አገናኘኝና አሁን ምናወራው ነገር አለ። አሁን ነው የሚፈልገው? አዎ ዛሬ ነው የምፈልጋት። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ መጥቼላችኋለሁ ማለት ነው። ትናንት ጠፍቼ ነበረ። በጣም ይቅርታ ስለጠፋው፣ ያው ምቹ ጊዜ ስላላገኘውና ነገሮች ስላልተመቻቹልኝ ነው ወደ እናንተ መምጣት ያልቻልኩትኝ። ብቻ ዛሬ መጥቻለሁ። ዛሬ የመጣሁበት ሀሳብ ያው እናንተን ያስደስታችኋል ብዬ አስባለሁ። እንግዲህ ብዙ ስትመክሩኝ፣ ብዙ ነገሮችን እንዳስተካክል ስትደግፉኝ የነበራችሁ ውድ ቤተሰቦቼ አላችሁና የእናንተን ሀሳብ ተቀብዬ ነገሮችን ደግሞ ለማስተካከልና በዚህ ሁኔታ መቀጠል ስለሌለባቸው ለመፍታት መጥቻለሁ። አውቃለሁ ብዙ ጥፋቶችን አጥፍቻለሁ፣ ብዙ ስህተት ሰርቻለሁ። ግን ደግሞ የኔ ስህተት ነው እንደዚህ ለዚህ ድረስ ያደረሰን ብዬ ለማሰብ ይከብደኛል። ምክንያቱም ከኔ ስህተት በላይ ብዙ ስህተቶች የተሰሩ ጥፋቶች ስላሉ እነሱ ናቸው እንደዚህ አይነት ውሳኔ እንድወስን ያደረጉኝ የነበረው። ዛሬ ግን ይሁን ብዬ የመጣውን ነገር በሙሉ ለመቀበል መጥቻለሁ። ምክንያቱም ያው እንደምታውቁት እንግዲህ ብሩኬ ብዙ ነገሮችን አድርጓል እና ብቻ እሱን መቀበል ፈልጌ አልነበረም። ያሉት ነገሮች ምናምን ሳይፈቱ ከሱ ጋር መሆን ፈልጌ አልነበረም። ግን ደግሞ ሳስበው ለኔ እንደዚህ እየለፋ እንደዚህ የሆነ ደግሞ ከጎኑ አለመሆን ትንሽ ይከብዳል። በእርግጥም እኔ የሆነ ሰዓትም ከጎኑ ልሆን ፈልጌ ነበረ። ግን ራሱ ስለገፋኝና በራሱ ጥፋት እኔ ላይ ብዙ ነገሮችን እያደረገ ብዙ ነገሮችን እየተናገረኝ ብዙ ነገሮችን እየሆነብኝ ስለነበረ ነው እንደዛ አይነት ውሳኔ እንድወስን ያደረገኝ። ምክንያቱም አንዳንዴ ብላችሁ አሉን ሲላችሁና ልባችሁ ሲቆስል ክፉኛ የሆነ ውሳኔ ትወስናላችሁ ማለት ራሳችሁንም እንደሚጎዳ እያወቃችሁ የማይሆን ውሳኔ ትወስናላችሁና እኔም ልክ እንደዛ ነበር የሆንኩት። ማለት ያው እንደምታውቁት በልህም ይሁን በምንም እዩ ያደረገችው ነገር ደስ ስላላለኝ ያው መጀመሪያ አካባቢ በእንደዚህ አይነት ውሸት ወይም ደግሞ እምነት በጎደለው ህይወት መኖር ስለሌለብኝ ትንሽ ከሱ ጋር ግጭቶችን ፈጥሬ ነበር። በኋላ ላይ ግን ብዙዎቻችሁ ያው ከጎኑ ሁኚ ምናምን ስትሉኝ ከጎኑ ልሆን ሞክሬ ነበረ። ግን ደግሞ እንደምታውቁት እሱም እድሉን አልሰጠኝም። ማለት ይባስ እንደውም እኔን የማይሆን ነገር መናገር ልቤ እንዲቆስል ማድረግን መርጦ ነበርና እኔም በዛ እልህ ተነሳስቼ ወይም ደግሞ ስሜታዊ ሆኜ የማይሆን ውሳኔ ወስኜ ጋሽዬም እንደዛ ቁጭ ብሎ ሲለምነኝ ሙሺም እንደዛ ስታወራ ምናምን ለሁሉም የማይሆን ነገር እንደሆነና መለያየት እንዳለብን ተናግሬ ወስኜ ጨርሼ ያው ከዚህ ነገር ለመውጣት ሞክሬ ነበረ። ነገር ግን ብሩክ ያደረገው ደግሞ አንዳንዴ በቃ የሰው ልጅ ይሳሳታል ብለን እንለፈው አይሻልም? እንደዛ ካልሆነ ብዙ እንወቃቀሳለን፣ ብዙ ትልቅ ነገር ላይ እንደርሳለን። በመሃል ደግሞ መጎዳት የሌለባቸው ሰዎችም ይጎዳሉ። እኛም ደግሞ ልባችን ይቆስላልና ወደፊት ብንገናኝ እንኳን እንደ ሰው ተቆጥረን የማንተላለፍበት አይነት ሁኔታ ውስጥ ገብተን መለያየት ስለሌለብን ነገሮችን በቃ የሰው ልጅ ይሳሳታል፣ በተለይ ደግሞ ወንድ ልጅ ይሳሳታል፣ ስህተት ይሰራል ብለን ብናልፈው ይሻላል። ምክንያቱም እኔ እያንዳንዱን ነገር ባሰብኩኝ ቁጥር ሁሉንም ነገር ቆም ብዬ ለምን እንደዚህ ተደረገብኝ ምናምን ብዬ ባሰብኩኝ ቁጥር በቃ ሃይሚ ወደ ኋላማ እንዳትመለሽ በቃ መለያየት ይሻልሻል፣ የወሰንሽ ውሳኔ ይሻልሻል ይለኛል ልቤና እንደዛ ደግሞ መሆን የለበትም ሳስበው
በቃ ማሰብ የለብኝም። የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሁሉ ሆኗል። ጋሽዬንም ደግሞ ማሳፈር የለብኝም። ጋሽዬ ትልቅ ሰው ነው፣ አባት ነው። እንደዛ ቁጭ ብሎ አውርቶኝ ለምኖኝ በብሩኬ ፊትም ለብቻዬም በጣም ብዙ ነገር ሆኗል፣ ብዙ ነገር አውርቶኛል እና የሱን ምክር የሱን ሀሳብ ተጋፍቼ ብዙ ውሳኔ ወስኝ የማይሆን ነገር ላይ ደርሼ ነበር። ግን ደግሞ ያ ነገር መሆን የለበትም። ማይሆን ነገር ነው ያደረኩትኝ። የጋሼንም ቃል መጣስ ነው ትልቅነቱንም ወይም አባትነቱንም አለማክበር ሆኖ ስለታየኝ እና ደግሞ ብሩክ የሚያደርገው ነገር ትንሽ ከአቅሜ በላይ ስለሆነ በዚህ ሁኔታ ውስጥ ደግሞ እንደዚህ አድርጎልኝ ብቻውን ልተው አይገባም ብዬ አስባለሁ። ምክንያቱም እውነት እንዳለው ለዚህ ቤት ብሎ ነው የመጣው። ብዙ ነገሮችንም ለማወቅ ሞክሬ ነበር፣ ለመጠየቅ ሞክሬያለሁ እንዳልኳችሁ እና ያው ለቤቱ ብሎ ነው የመጣው። ግን ደግሞ በዛ አጋጣሚ እሷን ማግኘቷና የማይሆን ወጥመድ ውስጥ መግባቱ የሁለታችንን ግንኙነት እንዲላላ አድርጎታል። ያው እሷን ማግኘት አልነበረበትም፣ ግን ደግሞ ያገኛት ለመልካም ነገር ነው ብዬ ልለፈው፣ እንደዛ ይሻላል። ያው እኔ የመሰለኝ በመሃላቸው የሆነ ነገር ስላለ ነው ብዬ ጠረጠርኩ። ያ የሆነ ነገር ደግሞ ልጅ ሆኖ ተገኘ እና ልጅን የሚያክል ነገር ደግሞ አስቡት። ለዛውም በጣም ብዙ ወደፊታችሁን የምታልሙለት ሰው ልጅ እንዳለው ስትሰሙና እንደመጣ ደግሞ ሲያገኛት እውነትም በመሃላቸው የሆነ ነገር አለ። ባይኖር አያገኛትም ነበር ብዬ አስቤ ስለነበር ነው እንደዛ አይነት ውሳኔ እንደወስን ያደረገኝ የነበረው። ግን ደግሞ እሱ የመጣው ለቤቱ እንደሆነ ብዙ ነገሮችን አይቻለው። ሙሺንም ስላስደሰታት በጣም ደስ ብሎኛል። ሙሺ ይገባታል። በጣም ብዙ የለፋች እንዳላችሁ እንግዲህ 4 ልጅ ለዛውም ወንድ ልጆችን ማሳደግ ይከብዳል። ሴት እንኳን ብትሆን ለቤትም አንዳንድ ነገር እየሰራች ምናምን አሁን እኔ ሴት ሆኜ ስለማቀው ቤት ላይ ያለኝን አስተዋጽኦ ስለማቀው ቢያንስ እናት የሴት ልጆች እናት ስትሆን ነገሮች ቢከብዳትም አይከብዳትም ብዬ አስባለሁ። ምክንያቱም ሴት ልጅ በሁሉም ነገር ቢያንስ እናት ውጭ የምትሰራ ከሆነ የቤቱን ስራ ሴት ልጅ ታግዛለች። ግን ወንድ ልጅን ማሳደግ ደግሞ በጣም ከባድ ነውና 4 ወንድ ልጆችን እንግዲህ ለዛውም ያለ አባት እና ደግሞ የውጭም ስራ ቤት ውስጥም ብሎ እነሱን እየሰሩ እየቀለቡ ማሳደግ በጣም ዋጋ ያስከፍላልና ይገባታል፣ ደስታ ይገባታል። ብሩኬ ደግሞ አድጎ እንደዚህ ትልቅ ደረጃ ደርሶ እንደዚህ አይነት ደስታ ስላሳያት በጣም ደስ ብሎኛል። ማለት በእርግጥ ምንም እንኳን እዛ ቤት ላይ ባትኖርበት ለሷ ግን በጣም ትልቅ ደስታ ነውና በጣም እኔ ለሷ በጣም ደስ ብሎኛል። ምክንያቱም በቃ ይገባታል፣ የሚገባትን ነገር ነው ያደረገው። ለኔም ደግሞ በቃ ያልጠበቅኩትን ነገር አድርጓል። እኔ ያሰብኩት ሌላና እሱ የመጣበት ጉዳይ ሌላ ሆኖ ሳገኘው ዛሬ ነገሮችን ፈትቼ በጋሼ ፊት በቃ አብረን እንሁን ልለው መጥቻለሁ ማለት ነው። ያው ብዙዎቻችሁን እንደሚያስደስታችሁ ይሄ ነገር አውቃለሁ። ደስ ይላችኋል ብዙዎቻችሁ። በጣም የኛን ደስታ የኛን አንድነት የምትፈልጉ ውድ ቤተሰቦቻችን አላችሁና ያው ደስ እንደሚላችሁ አልጠራጠርም። በጋሽዬ ፊት ነው ዛሬ ሁሉን ነገር ለመፍታት በቃ ምንም ነገር እንኳን ማለት በቃ የተፈጠረው ነገር ሁሉ ቢፈጠርም እንኳን በቃ ይሻላል አይደለ? ከመወቃቀስ ጥላቻን አትርፎ ከመለያየት ነገሮችን ወደ ኋላ ጥሎ በቃ ስህተት ነው ብሎ አምኖ ተቀብሎ ግንኙነትን እንደገና ማደስን የመሰለ ነገር የለም። ዛሬ እንግዲህ ያው የሚያስደስታችሁን ነገር ለማድረግ እኔም ደግሞ ያስደስተኛል። ያው መለያየትን ፈልጌው አይደለም፣ ግን ሁኔታዎች ለምን ትላላችሁ አንዳንዴ እምነት ሲጎልባችሁ ከዛ አንጻር ነው። እናንተም ትረዱኛላችሁ ብዬ አስባለሁ። በጣም ብዙ የተረዳችሁኝ ቤተሰቦች አላችሁ። የምር ለእናንተ ቃላት የለኝም። በጣም ነው ማመሰግነው። በጣም ነው የምወዳችሁ። ከዚህም በኋላ ደግሞ እንደምትረዱኝ አልጠራጠርም። ዛሬም የምወስነው ውሳኔ አንድም እናንተ ለምትረዱኝ ቤተሰቦቼ፣ የሁለታችንን አንድነት ለምትፈልጉ ቤተሰቦቻችን፣ ነገ በእኛ ትልቅ ነገር ማየት ለምትፈልጉ ቤተሰቦቻችን ስል መጥቻለሁ። ምክንያቱም ቢያንስ እናንተ አንድ እርምጃ ወደፊት ትቀድሙናላችሁ እኛን እና የእናንተን ምክር መስማት ትልቅነት ነው። ስለዚህ ይሻላል። ምናልባት ያው አብዛኞቻችሁ ደግሞ ቤት እንትን ስላለላት ነው ጥቅመኛ ሆና ነው ምናምን እያላችሁ ነበር እና
ባይዘዌ የዛን ቀን ጥቅመኛ ነኝ ያልኩት የእናንተን ሐሳብ ለማሳካት ነው። ማለትም ሐሳባችሁ እንደዚህ ስለሆነ የሆነ እንዴት ልበላችሁ የወረደ አስተሳሰብ የምታስቡ ሰዎች ስላላችሁ እና አንዳንድ ሰው ከንዴትም ተነስቶ ከሆነ ነገር አንፃር ተነስቶ የማይሆን ሐሳብ የሚያስብ ሰው አለና ሐሳባችሁን ነው የተናገርኩት እንጂ እኔ ጥቅመኛ ነኝ ማለት አይደለም። ገብታችኋል? እናንተ ካሰባችሁ ግን ማንም ሰው ጥቅመኛ ናት ብሎ ካሰበ ነኝ ማለት ነው። ስለዚህ ምንም ችግር የለውም። እናንተ ያሰባችሁት የፈለጋችሁት ይሁን። እኔ ራሴን የማቅ ሰው ነኝ። ራሴን መሆን የምፈልግ ሰው ነኝ። እናንተ ያላችሁኝንም ያላላችሁኝንም ሰው አይደለሁም። እኔ ነኝና የሚቀየር ነገር የለኝም። ብቻ ግን ሐሳባችሁን እንደማሳካላችሁ ነው የምነግራችሁና ዛሬም ነገም ወደፊትም የእናንተን ሐሳብ አሳካለሁ። ማለትም ሐሳባችሁ ኔጋቲቭ ነገር ሲሆን ኔጋቲቭ ነገር አስባለሁ ማለት ነው። ምክንያቱም እናንተ የተሻለ የማታስቡ ትናንሽ ሰዎች ስላላችሁ ማለት ነው። በዛውም ልክ ደግሞ በጣም በቃ የሰውን እድገት የሰውን ደስታ የምትፈልጉ ምርጥ ቤተሰቦች፣ የሰውን ማንነት ጠንቅቃችሁ የምታውቁ ምርጥ ቤተሰቦች አላችሁ። ከትናንት ወዲያ የመጣችሁ ደግሞ አዳዲስ መጤ ሰዎች ደግሞ የሰውን ባህሪ የማታውቁ የሰውን ማንነት የማታውቁ ሰዎች አላችሁ። እኔን ግን ከሀ እስከ ፐ የሚያውቁኝ ከልጅነቴ ጀምሮ ተማሪ እያለሁ ጀምሮ አሁንም ድረስ የሚያውቁኝ ያውቁኛል። እና የጥቅመኛ ስለሆነች ነው ቤት ስለሰጣት ነው ዛሬም የተመለሰችው ብላችሁ ልታስቡ ትችላላችሁ። እንደፈለጋችሁ አስቡ። እሱ እኔ ግድ አይሰጠኝም። ብቻ ግን ብሩኬ ላደረገልኝ ነገር ትልቅ ምስጋና አለኝ እና በጋሽዬ ፊት በእርግጥ አውቋል፣ ቪዲዮ ምናምን አይቷል። ጋሽዬም ደስ ብሎታል። ግን ዛሬም እነግረውና ጋሽዬም አንደኛ እንዲመርቀው ፈልጋለሁ፣ ሁለተኛ ነገር ደግሞ በጋሽዬ ፊት ላመሰግነው። እስከዛሬ የለፋበትን ግንኙነት ደግሞ በጋሽዬ ፊት ነበር ይቅርታ ሲጠይቀኝ የነበረው። በጋሽዬ ፊት ይቅርታውን ተቀብዬ አብሬው ሆናለሁ። ነጋችንን አብረን እናሳምራለን እና ለኔ ብሎ የሰራው ቤት ደግሞ ለሁለታችንም ነው የሚገባው። ለፍቶበታል፣ ጥሮበታል። ስለዚህ እኔ ብቻዬን ልኖርበት አልችልም። ለሁለታችን ነው የሚገባው። ሁለታችን ደስተኛ መሆን አለብን። የሚመጣውን ነገር አብረን ተቋቁመን ደስተኞች እንሆናለን ብዬ አስባለሁ። ፈጣሪ ይርዳን። እንግዲህ ጋሽዬ በሞተር እየመጣ ነው። እስኪመጣ ድረስ እንጠብቀው አይሻልም? የማንነት ጥግ የየው ገዳማ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህና አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ። ጋሽዬ እንዴት ነክ? አለክ? አይኔ ሰላም በላቸው ቤተሰቦች። ሰሞኑን ሰላም አላልካቸው? ናፍቃቸው። እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን ሰላም። እናንተ ሰላም አላችሁልኝ? ሰላም ይብዛል። ሰላም ሁኑ። እኔ ሰላም ነኝ። እኔ ያው እንደተደሰትኩም ነው ፈታ እንዳልኩም ነው። የሆነ እንትንም ቢኖርብኝ ተደስቻለሁ። ባይዘው እኔ ሁልጊዜ ደስታ ነው። በቃ ውስጤ እንትን የሚለኝ ነገር ሲኖር በቃ በደስታ ነው የምለውጠው። ደስታ ይሁንልኝ። አሜን። እኔ ደስተኛ ነኝ። እናንተም ተደሰቱልኝ፣ እንደኔ ተደሰቱልኝ። ግዴላችሁ መልካም ጊዜ ይሁንልናል። መልካም ጊዜ ሊሆን ጊዜ ይመጣ። ተባረኩ። ስልክህን ታነሳለህ? ጊዜ ልስጥህ። ሄሎ። አቤት። ስልክ ወደ ስልክ ጀናጀናላ እኔ እዚህ እናንተን ብቻ ነው እንዴ? በእናንተ ብቻ ነው ሂጅ ያቃጥርልሃል። የኛው ደግሞ ሽማግሌ እንደው ይብሳል። ከእናቴ ጋር ነው እኛ በቃ የሽማግሌ ጭራሽ እንደው በቃ ጅንጀናው ይብሳል። ታስቀኑኛላችሁ እኮ እኔ እናንተ የሚባልበት ዘመን አለ። ስንት ነገር አለ። አሁን ይሄ ዘመናችሁ ይሄንን እናንተ ዘመን እኛ ይሄው ባለፈ ተናግሬዋለሁ። እኔ ባለቤቴን ሳላያት አመት ሙሉ እንዱ ተለምኖልሃል በአየር ላማለኝ በሰማይ ሆኖብኝ
እና አመት ሙሉ እና ትዳር እኮ የሚይዝበት ነገር አጥቼ ነው። እውነቴን እኮ ነው። እውነቴን ነው። የዛኔ ግን አዎ ትዳር የሚይዝበት ነገር አጣሁ። ግን እና ሚስቴም አላወቅኳትም። አባቴ ሄዶ ነው ለመናት። ግን እንደ ገሌነት ምናምን የለም እግዚአብሔርን የለም። ስታያት ግን ምን ተሰማክ? በቃ በአመቱ ሳያት በቃች ናት ደስ አለካ? የሆነ ፎቶ አይቻለሁ በሳይክል ስታንሸራሽራት። አዎ እና እንደዚህ የጣመ ነበር። በቃ በጣም የጣመ ደስ የሚል ነገር ነበረ። ባይዘው ግን ያው ትዳር የሚያዝበትን ነገር አስቸጋሪ ነው የሚሆነው። ሁሉም አስቸጋሪ ነው፣ ያስቸግራል። እንግዲህ አሁን እናንተ ዛሬ እንትን ብላችሁ ትዳር አረ እናንተው ግን የኛ የተደላደለ ነው። ቀለል አለ ነው ነገሩ፣ ቀለል አለ ነው። እሺ ዛሬ እንግዲህ እኛም እንደናንተ ለመሆን ያብቃን። አሚን። እና ያው ብዙ ስትለፋ ነበር በእኔና በብሩኬ ዙሪያና ብዙ እየጣርክ ነበረ ምናምን። በዛ ላይ ደግሞ ቪዲዮ አይተሃል ብዬ አስባለሁ። ብሩኬ ያደረገልኝን ነገር አውቀሃል። ቤት እንግዲህ በስሜ አሰርቶ ሰጥቶኛል። እሱን ነገር አይተሃል። ለሙሺም ደግሞ ቤት አሰርቶ ምናምን በጣም ትልቅ ነገር ነው ያደረገው። አዎ እና እግዚአብሔር አምላክ ይባርከው፣ ጌታ ይባርከው። እኔ እኮ መርቄዋለሁ። እግዚአብሔር ልጁ ባርኬዋለሁ። እግዚአብሔር አምላክ ይባርከው። ደግሞ ወደዋለሁ ብያለሁ ፊትም። እኔ ሁልጊዜ ማታም ስተኛ ስነሳም ወደዋለሁ ነው። እኔ ከወደድኩ ነው በቃ። አዎ እና እንድትመርቀው ፈልጋለሁ ዛሬ። እሱን የፈለገ ነገር ብታረጊ፣ የፈለገ ነገር ስለ ብሩኬ የሆነ ነገር ቢያስገቡብኝ አይቻልም። ማውጣታችሁ ማያወጣም በምን ጉድ ማን ነው የሚያወጣው? ሰው አንድ ጊዜ እኔ ከወደድኩት በኋላ ወደድኩት ነው። እኔ ልጁ በጣም ወደዋለሁ ነው። እኔ እንጃ ብቻ እኔ ምንም አድርጌለት አይደል ባይዘው እኔ ምንም አድርጌለት አይደል፣ እሱ ነው የሚያደርግልኝ እሱ ነው። ግን እኔ ምንም አድርጌለት አይደል፣ እኔ ወደዋለሁ። አዎ እና ዛሬ አንድም እንድትመርቀው ፈልጋለሁ። ማለት በጣም ከባድ ነገር ነው ያደረገው። እኔ ብዙ ነገር ብየዋለሁ። በእርግጥ የመጣው ለልጅቷ ነው ምናምን ብዬ አስቤ ብዙ ነገሮችን ተናግሬዋለሁ። ግን ዛሬ ባንተ ፊት የሆነው ሁሉ እንኳን ሆነ ማለት በቃ ስህተትም ሰርቶ ከሆነ እንኳን ሰራና ባንተ ፊት ይቅርታውን ለመቀበል ወደፊታችንን ለማድረስ አንቺ ተባረክ። ይሄን ነው የምፈልገው። ይሄንን ነው የምፈልገው። አሁን ውስጥ ጠገብኩኝ በቃ። አዎ ብዙ ትፈልግ ነበረ፣ ብዙ ጥረሃል፣ ብዙ ነገር አውርተኸኛልና ዛሬ ጥጋብ ይዘሽልኝ መጣሽ። አዎ ምን ላድርግ ማለት ከአቅሜ በላይ ሆነ ያደረገው ነገር ምናምን በቃ እኔ እንጃ። እና ደግሞ እኔ ያሰብኩት ነገር ሌላ ነው፣ የሆነው ነገር ደግሞ ሌላ ነው። የተፈጠረው ነገር ከተፈጠረ እንኳን ተፈጠረ ብዬ ለመቀበል ምናምን ነው የመጣሁት ዛሬ ማለት ነው። በእርግጥ የተፈጠረው ነገር አልተፈጠረም ብዬ ለማመን ይከብደኛል፣ ግን ይሁን በቃ ብዬ ለመቀበል እና ይቅርታውን ለመቀበል ባንተ ፊት ከዛ ደግሞ አንተም በቃ አለ አይደለ በደንብ በእኔ ፊት እንድታመሰግነው እንድትመርቀው ስለምፈልግ ነው። ምርቃት ይድረስሽ። ሰሞኑን ተናግሬሻለሁ፣ እኔም ከቤትም ተናግሬሻለሁ። ይሄን አንዳንድ ነገርን ያዢ ልጆቼ ያዙ የምለው ለዚህ ነው። ይሁን አንዳንድ ነገር የማይመቻችሁትን ጣሉት ግድ የለም። የማይመቻው እኔ በምመክራችሁ ነገር የማይመቻችሁ ነገር ካለ የሚመቻችሁ ነገር ካለ ያዙት የምለው ይሄንን ነው። በቃ ተባረክ። ይሄንን ነው አሁን ይዘሽልኛል፣ አንቺ ይዘሽልኛል። እግዚአብሔር አምላክ ይባርክ። ዛሬ ባልበላም ባልጠጣም እግዚአብሔር እኔ ውስጤ ስብር ነው የሚለው። ውስጤን ስብር ይልስቃለሁ። በቃ ለምን በቃ ውስጤን እሱ ነው የሚያውቀው። እንግዲህ በቃ ይሄን ነው አሁን ብቻ እንግዲህ ያው ብሩኬን ጠርቻለሁ እና ሲመጣ በደንብ እናወራዋለን። እሱም ደስተኛ እንደሚሆን አልጠራጠርም። በጣም ብዙ ቤተሰቦችም ደግሞ ብዙ እየለፉ ነበር በእኔና በሱ ጉዳይና እነሱንም ማመስገን እፈልጋለሁ። በዚህ አጋጣሚ አመሰግናለሁም ብያቸዋለሁ እና ብሩኬም እንግዲህ ደስ እንደሚለው አልጠራጠርም። የሰራው ቤት ውስጥ ደግሞ አብረን ደስተኞች እንደምንሆን እንዳንተና እንደናቴ አርጅተን ትልቅ ሰዎች ሆነን ደግሞ ደስተኛ እንደምንሆን ተስፋ አደርጋለሁ። የምር እኔ በጣም ብዙ ደስታዎች የሚገቡን ሰዎች ነበርን፣ ግን ደስታችንን እያጣነው ነው በብዙ ነገሮች ምክንያት። ያው አንዳንዴ ደግሞ ሰው ስህተት ለምን ሰራ አይባልም። እንግዲህ ይሳሳታል አይደል ሰው። አንተም እያልከኝ ነበረ ከተሳሳተም ደግሞ ወንድ ልጅ ነው ይሳሳታል
ዋናው ስህተት መሆኑን ማመኑ ነው፣ መቀበሉ ነው፣ ስህተቱን አምኖ መቀበሉ ነው እያልከኝ ነበርና ይሄንን እሱም ደግሞ ስህተቱን አምኖ ተቀበለ። ለሙሺ ማለት ነው መፍቻ ሲሰጣት ይሄን ቤት ያንቺ ነው ሲል እንባልቆም ማለኝ ራስ በቃ ብሩክ ሰላም አለ እቺ ማታርዝሙ ነው ስሙ እኔ ረጅም ጽባይ ነው ያሉት አያምርም እንደዚህ ፀጉር በነበረን ጊዜ እንኳን በቃ አሳጥሬ ነበር። አያምርም እንደዚህ እኔ ይበላኛል እንደዛ እንትስ በቃ በጣም ነው ይበላኝ። እኔ እንደዚህ ደስ ይላል። እናንተ የጉርምስና ምልክት ነው ትሉታላችሁ። ያ እንግዲህ ይሁንላችሁ። እንዴ ነው ሰላም ነው ሰላም ነው እግዚአብሔር ይመስገን። ሰላም ደስ ብሎኛል። አንተ እንዴ ነው? ደህና ነኝ በጣም። አሁን ስለሆነ ቪዲዮ እያወራ ነበረ ስለሆነ ቪዲዮ እያወራ ለሙሺ የሆነ ነገር ስታረግላት አይቼ እንባ አልቆምም አለኝ። በቃ እየነገርኳት እኮ ነው። እግዚአብሔር አምላክ ይባርክ። በጣም ውስጤ ተደስቶ በቃ እኔ በእውነት እግዚአብሔርን እንባ አልቆምም አለ። በቃ ሲሰጣት ይሄ ልጅ ህፃን ልጅ ነው፣ በምን አቅሙ ነው? በቃ እኔ ይሄን እነሱ ይመጣብኝ አላስችልም የሚለኝ ነገር ይሄ ነው። በምን አቅሙ ነው በቃ የሚልን ይዛለሁ። በቃ ውስጤ ተደሰተ። የአንድ ሰው ደስታ ማለት ነው የሁሉ ሰው ደስታ ነው። ልክ ነው። ሰው አንድ ሰው ሲደሰት ማይደሰት ሰው አይደለም። ልክ ነው። እንስሳ ነው ትለዋለህ። በቃ አንድ ሰው ሲደሰት ሁሉም ነው ቤት ይደሰት። አንተ አሜን። እሷ እንዳስደሰትካት ደግሞ አንተም እግዚአብሔር አምላክ ያስደሰታል። ይሄንን ነው በቃ ብሩክ። አሁን እሷም በሆነ ነገር አስደሰተችን፣ ተደስቻለሁ። ውስጤ እንግዲህ ዛሬ አሴት አርፈዋል እንጃ። እኔ ደስታ ከተሰማኝ ማለት ነው ባልበላም የማንም ሰው ደስታ እኮ ነው። የማንም ሰው በእውነት ግልጽ አይደለም። የማንም ሰው የሆነ ደስታ ነገር መንገድም ሲሄድ የሆነ ደስታ የለ ውስጤ ይጠግባል። የማንም ሰው ደስታ ማለት ነው የኔ ልጆቼ ደስታ ብቻ ሳይሆን የማንም ደስታ ደስታዬ ነው። እንኳን ደስ አለህ ይባላል። ምርቃት ግን አይደለም አንቀቡጣለን ተሰባስበን እጠራዋትና አንድ ላይ ፈታ እንላለን። አዎ ይሄማ ግልጽ አይደል? ጠቦት ምናምን ይታረድበታል። ጠቦት አይደለም ሙክትና ጠቦት ምንድን ነው ይለያል? ጠቦት ትንሽ ነው። ጠቦት ማለት ትንሽ ነው። ሙክት ማለት ትንሽ ቀንዱን እንደተቀለለ እሱንም በላተን። እሺ ለማንኛውም ብሩኬ ያው እንግዲህ ስለመጣ ደስ ብሎኛል። እና በጋሽዬ ፊት ላገኝህም የፈለኩት አንደኛ ነገር ከዚህ በፊት ያው በጋሽዬ ፊት ይቅርታ እያልከኝ ብዙ ነገር ለፍተህ ነበረ እና ያው ግሬም ስተንበልከ ይቅርታ እስከመጠየቅ ደርሰሃል። ብዙ ነገሮችን አድርገሃል። ግን ያው እኔም ደግሞ ትንሽ ልቤ እንዲቆስል ያደረገው ነገር ስለነበረ ነው። ግን ደግሞ ማይሆን ነገር መወሰን ስለሌለብኝና ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋርና እቱን ጥያቄ ይቅርታህን ጥያቄ ምን እንዳደረግ ነው? አንደኛ ነገር ብሩኬ አንተ ያደረግከው ነገር እኔ ከአቅሜ በላይ ነው ማለት ቤትን የሚያክል ነገር እኔ ብቻዬን እንድኖርበት አይደለም። ገባ? እኔ እናንተ ብለን ስንጀምር ጀምሮ አብረን ደስተኞች ስለመሆን ስለወደፊት ነበር ስናቅድ የነበረው። ዛሬ ላይ ግን ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። እሺ አይ ቤቱ ባይኖርስ እንደዛው ትቀጥይ ነበር ነው አንቺ? ብሩክ አሁን 10 ስለ ቤቱ ባናወራ አይሻልም? አይደለም ጋሽዬ እኔ አረበስ 10 ስለ ቤቱ አናወራ በቃ ሳይሆን አንቺ እኮ ነሽ እናንተ እኮ በቃ እኔ ነኝ ያነሳሁት። ግን ደግሞ ያን ቤት እንድቀበል ከፈለክ አብረን እንቀጥል እያልኩ ነው። እኔ ደግሞ ምክንያቱም በቃ ወስነ ጋሽዬንም ማስቸገር ስለኔንም ማስቸገር እኮ ዛሬ ደግሞ በጋሽዬ ፊት እኮ እኔ አሁን አንቺ ደስ ሲልሽ ልክ የሚሆነው አንቺ ደስ ሲልሽ ደግሞ ልክ ማህን ምንም ነገር የለም። ገብቶሻል? እኔም ሰው እኮ ነኝ ይሰማኛል እኮ ብሩክ አንድ ነገር ላወራህ ነው አንድ ነገር የሷን ነገር በስንት እንትን እንደገደልኩት እኔ ነው የማውቀው። ያንተ ውስጥ አውቀዋለሁ በተለይ ማለት ነው ከሷ ውስጥ ያንተ ውስጥ ነው ብሩክ ኖርማል ነው ያንተ ውስጥ ነው የማውቀው። በቃ ውስጥ ነው የማውቀው ብሩክ። አሁን አንተ የሆነ እንትን ልትፈጥርብኝ አይደለም በዚህ መሃል ደግሞ
አንዱ ገደልኩ ስለ አንዱ እንትን አትበሉ። ለእግዚአብሔር አይደለም ጋሽ እርሶንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች ጋሽ ታውቃለህ። እሱንም ይሁን ብዬ ያለፍኩ ምናምን ብቻ ዝቅ ማለት በረከት ነው በሚል አጣን ይቅርታ መጠየቅ ትርፉ በረከት ታተርፋለህ። ግን ያው ሁሉ ስለምናት እምቢ ብላ ቤተሰቦቼንም ለእርሶ እንኳን እኮ ብላለች አይደል ድራይ መውጣት ነው የምፈልገው ከሌላ ሰው ጋር ምናምን ያለች ነበር። ግን አሁን ይሄ ቤት ሲመጣ አለ አይደለ በቃ ለሷ ጥሩ እንደሆነ በፊት ላንቺ ጥሩ እንደማስብ አታውቂምና ሳላቅ ቀርቻ አይደለም እና ታዲያ ግን ደግሞ አሁን በቃ እኔ አምኜበት የተፈጠረው ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት ብሩኬ። ስለ ቤቱ ደግሞ ቤቱ ባይኖር ኖሮ ምናምን የምትለውን ነገር እኔ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ዞር ነው ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ታውቅ ራስሽም እኮ ብለሽኛል። ሴት አይደለሁ እንዴ እያልሽኛል እኮ በቃ ሴት ነኝ ያለው ነገር ልወድ እችላለሁ። ግን ደግሞ በዚህ ልክ እንትን አትበል። እኔ እግዚአብሔርን ብያለሁ ዱላ እንጂ የቀረኝ ነገር የለም። ዱላ ግን አልጣልኩባትም። ዱላ ግን እንዲህ ወንበር ላይ አንስቼ እንዲህ በቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ በቃ ካንተ ጋር እንትን ስትልብኝ እኔ ተሰምቶኛል። ሩክዬ በጣም ነው ተሰማኝ። ለምን ወንበር አንስቼ እስከ መወርወር ድረስ ደርሻለሁ። እና ምንም ነገር ደግሞ ተቀብዬ ስመጣ ደግሞ እንትን አትበል በቃ ምንም ነገር ወደ ኋላ ትተን የነጋችንን ብቻ እናሳምር በቃ። ሃይሚሽ ጋሽ የኔ አንድ ነገር ከይቅርታ ጋር ጠይቁት። አሁን ሃይሚ እንላይ ምናምን እያለች በጣም እየለመንኳት አስቸግራኝ ነበር አይደለ? ከዛ እሺ ብዬ እኔ ስወስን በቃ ወስኝ ሁሉንም ነገር ስተው ድጋሚ ደግሞ አብረን እንውሰተን ልብ አይሰበርም ጋሽ ይሰማኛል። ስለዚህ ከመሬት ተነስተሽ እንደዚህ ምናምን በጣም እንትን መሆን አለብሽ። አንቺ የተረጋጋ ሰው መሆን አለብሽ። በጣም የተረጋጋው ነኝ ብሩኬ። እንዴት ነው የተረጋጋሽ? ስማኝ አሁን ለኔ ልቀጥልሽ። አሁን ዝም ብለህ ምን ሆነሻል አንቺ? በቃ አንቺ ዝም ብለህ እሺ በቃ እኔ እኮ ጋሽዬ ዕቃ አይደለሁም አይደል? ጥፋቱን እንደ ጥፋቱን መቀበል ግድ ይላል። ዕቃ አይደለሁም እኔ አይደል ጋሽዬ? እሷ ደስ ሲላት እንለያይ ስትፈልግ ደግሞ እንትንም በል እኔም ሰው እኮ ነኝ። በቃ የራሱ ህይወት አለ ብዬ መንገሪ መጀመር እኮ አብረን እንሁን እያልከኝ ከዛ ደግሞ መጥቼ ጥያቄህን ለመቀበል ስሞክር ደግሞ አትግፋኝ እያልኩ ነው። አይገፋም። አንቺ ራስሽ እኮ ነሽ ተስፋ እንድቆርጥ ያደረግሽኝ። እኔ እኮ አይደለሁም ብሩኬ። እኔም እኮ አንተ ነህ አይደል እንዴ ብዙ ነገሮችን እንደወሰን ያደረከኝ። እሺ በእኔ ምክንያት ነው። እኔ እኮ ምንም በማላውቀው ምክንያት ነው። አሁን ስለዛ ማውራት አልፈልግም እንዴ እሺ እሱን ነገር እንኳን ሳትተይ ነው እንዴ ከኔ ጋር መሆን የምትፈልጊው? ዛሬ ልትወቅሰኝ ልመጮቀስኩሽ? እኔ እኮ ያልሽውን ነው የተናገርኩት። የራሴን ነው ሲጀምር ለምንድን ነው ድጋሚ የምመጪው? ትክክለኛ ነው። አሁን ማታ ያወራሁሽ መሰለኝ ስለዚህ ጉዳይ ማታ አውርቼሻለሁ። አውርተናል። ስለዚህ ነገር አውርት ያወራን መሰለሽ ብሩኬ ማለት ነው። አሁን ምንም ቢናገርሽ ምንም አንቺ ወይ የሆነ እንትን ነገር ይፈጥራል፣ አተካራ ነገር ሊፈጥር ይችላል አላልኩሽም ብያለሁ። እኔ አልደብቅማ፣ በግልጽ ነው የምናገረው። እንትን ነው ነግረሽዋል ወይ ተወያይታችኋል ወይ? በቃ ብሩኬ በእኔ አይወጣም፣ አንቺም በእኔ አትወጪም፣ ችግር የለም ብዬ ነው ተነስቼ። አሁን ይሄ ደስታ አንዱ ደስ ሲለኝ አንዱ ደግሞ ልከፋ አልፈልግም። ብሩክዬ አሁን እንዴት መሰለክ አሁን አንተ ያንተው ምንም ችግር ያለው ነገር አይደለም። ያመፀችኝ ትክክለኛ እሷ ናት። ኧረ ጋሽ እሷ አይደለች። የኔ ማምፀኝ ነበር ራሷ የፈለገችው ፍላጎት ነው። አምፀኝ ነበር። አሁን አንተ ብሩክዬ ከሙሺ አገናኘን። ምናወራው ነገር አለ። ከሷ ጋር አገናኘኝና አሁን ምናወራው ነገር አለ። አሁን ነው የሚፈልገው? አዎ ዛሬ ነው የሚፈልጋት። አረጋሽ አይ ምናወራው ነገር ስላለ ነው። አንተቱ በቃ አሁን በሁለታችሁ መሀል እኔ ሙሺቱ ኑርበት። በቃ በዚህ ነገር እሷን ማውራት ነገር አለ። ሰሞኑን ባለፈውም ብዬሃለሁ፣ በውስጥ መስመር አውርቼሃለሁ። እኔ ሙሺን በጣም እፈልጋታለሁ ብዬ አውርቼሃለሁ እና የመለስክልኝ መሰለኝ እሺ ብለኸኛል። አሁን አገናኘኝ፣ ከሙሺ ጋር አገናኘኝ። ብናወራው ነገር አለ፣ እኔ ከሷ ጋር ማወራው ነገር አለ። እስካሁን ድረስ ውስጤ ላይ የሁለታችሁም ነገር ፍንትው አድርጌ ምስጢራችሁን ማወራባችሁ ነግሬያችኋለሁ። አልደብቅም። እኔ ብሩክዬ እኔ አልደብቅም። እኔ እንዲህ ነው የማወራው። በቃ ስለእናንተ አንዳንዴ ከኔ ጋር ትገናኛላችሁ። እኔ ደግሞ እንደምወድህ ሙሺ ታውቃለች፣ ልጅህን እንደምወዳት ሙሺ ታውቃለች፣ ምስጢራችን ሁሉ ታውቃለች። የውስጤ ነገር ሙሺ ሳታውቅ አይቀርም።
ታውቃለች። እኔ ውስጥ የሚቆስልበት ነገር ሙሽን ታውቃለች። እስካሁን አላወራኋትም። በእንደዚህ ነገር ውስጥ ይቆስሏል፣ በእንደዚህ ነገር እንዲሆኝ ያለው አላወራኋትም። እናወራለን ከሷ ጋር ብሩክዬ አገናኛኝ። ቤት ካለች አገናኘኝና መኖር አለባት። ይሄ አሁን ቤት ካለች ምንም አትበልም ብሩ መገናኘት አለብን። አሁን የምን ቁም ነገር ነው? አዎ ይሄንን ነው ማለት በቃ እኔ ልሂድና በቃ ልጠይቃት። በቃ ይሄንን እመጣለሁ። በቃ አዎ። እኔ እናንተ ግን ያልጨረስነው ነገር አለ። እሱ ታይ ከምሽን ልገን እሺ መጣሁ በቃ አንዱ ስቀጥል አንዱ ይበጠስብኛል። አንዱ ስቀጥል አንዱ ይበጠስብኛል። እንዴት እንደሆነ ነው እኔ አሁን እንትን የምልህ። እሱ ታይ ብሩክ ከብሩክ ሄደሽ የምትጠጥርብኝ አንቺ ነሽ። ከብሩክ ይልቅ በእውነት የምትጠጥርብኝ ብሩክ። እኔ ምንም አሁን እኮ ይኸው ተመለስኩኝ። እኔ ስመለስ ደግሞ እሱ እኔን ለማረቅ እየሞከረ ነው። እያየኸው ነው አይደለ? ከዚህም በፊት ደግሞ ሞክሬያለሁ፣ ልቀርበው ሞክሬያለሁ፣ ግን አርቆኛል። ስለዚህ አሁን ይኸውልህ ጋሽዬ፣ አሁን ማድረግ ያለብን ነገር ቢኖር በቃ በዚህ ጉዳይ አናውራው ወይ ደግሞ ሳይ ስለ ብሩክ እኔ ጨርስ እሱ በኔ አድርግ። እሺ በቃ አሁን እዚህ መንገድ ላይ ከምንቆም እደውልለታለሁ። እዛ ትገናኛላችሁ ወይ ካፌ ምናምን እንሂድ አይሻልም? በቃ ቤተሰቦች እንገናኛለን። እንግዲህ እንዳያችሁት ነው። ብቻ ጋሽዬ ሙሽን ማግኘት ፈልጓልና እዚህ መንገድ ላይ ከምንቆም ካፌ እንሂድና ካፌ እናገኛቸዋለን። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተል